እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የሚኪያስ ሚዲያ ነው። እንደምን ከርማችኋል? የገናን በዓል ለምታከብሩ ሁሉ ከወዲሁ መልካም የገና በዓል እንዲሆን እንመኛለን። ለዛሬ እንግዲህ አንዳንድ መረጃዎችን ይዘናል። ከወቅታዊ የጋምቤላ ክልል ሁኔታ አንስቶ እስከ አማራ ክልል የተከሰቱ አንዳንድ ጉዳዮችን ይዘን መጥተናል። ስለምትከታተሉን እናመሰግናለን። ሰብስክራይብ እንድታደርጉንና የደወል ምልክቱን እንድትጫኑ፣ ሜምበርሺፕ ወይም ደግሞ አባልነትን መቀላቀል የምትፈልጉ ካላችሁ ደግሞ ሜምበርሺፕ በተኑን መጫን እንደምትችሉ ከወዲሁ ለማሳወቅ እንወዳለን። በቅድሚያ ግን ሲፒጄ ያወጣው መግለጫ አለ። ኢትዮጵያ ውስጥ የታሰሩ ጋዜጠኞች እንዲፈቱና የመገናኛ ብዙሃን እንዲከበር ጥሪ አቅርቧል። ሲፒጄ የጋዜጠኞች መብት ተከራካሪ ድርጅት የሆነው ሲፒጄ በኢትዮጵያ ውስጥ እየተደረገ ይገኛል ያለውን የጋዜጠኞች እገዳና እስራት እንዲቆም እንዲሁም ደግሞ በእስር ላይ የሚገኙ ጋዜጠኞችም እንዲፈቱ ነው ጥሪ ያቀረበው። ሀገሪቱ አሁን ባለችበት የምርጫ ወቅት ጋዜጠኞችን ማሰርና አግባብ ባልሆነ መንገድ ማገድ ዲሞክራሲያዊና ግልጽ የሆነ ምርጫ እንዳይኖር ያደርጋል ሲልም በመግለጫው መተቸቱን የተነገረው። እንደ አብነት ያነሳው በስም ማጥፋት ወንጀል ተጠርጥሮ በእስር ላይ የሚገኘውን ጋዜጠኛ አየሁ ሽመልስን ጉዳይ ነው። ጋዜጠኛው እየተጠየቀበት ያለው ጉዳይ ጋዜጠኞች ሙስናንና ሌሎች ሕዝብን ሊጎዳ የሚችልን እኩይ ተግባር ለማጋለጥ ተነሳሽነትን ያሳጣቸዋል ሲል ስጋቱን ያጋራው ሲፒጄ። ከሲፒጄ መግለጫ ደግሞ አለፍ ስንል እንግዲህ ከሰሞኑ በጋምቤላ ክልል በተለይም በጋምቤላ ከተማ የጸጥታ መደፍረስና የሰዎች መገደል በብዛት ተጠናክሮ እንደቀጠለ ነው የተነገረው። ስለዚህ ጉዳይ እንግዲህ የምናገራችሁ መረጃ አለ ቀደም ብለን እንደተናገርነው። ነገር ግን አስቀድመን እስቲ አቶ ጌታቸው ረዳን ጽሁፍ እንመልከት። አቶ ጌታቸው ረዳ ዚ አፍሪካ ሪፖርት በተሰኘ ድረገጽ ላይ ያጋሩት ጽሁፍ ላይ በርካታ ጉዳዮችን ማንሳታቸውን የተነገረው። በዚሁ ጽሁፋቸው ላይ እንግዲህ ስለ ፕሪቶሪያው የሰላም ስምምነት አጠቃላይ ሂደትና እሱን ተከትሎ ስለነበሩት ሁኔታዎች የራሳቸውን የሆነ ምልከታ አስቀምጠዋል። ይህ ጽሁፍ ርዕሱ ፕሪቶሪያ ስቶፕድ ዘ ዋር ፖለቲክስ ኢዝ ኢምፔሪሊንግ ዘ ፒስ ነው የሚሰኘው። በግርድፉ ወደ አማርኛ ሲተረጎም የፕሪቶሪያ ስምምነት የጦርነቱን ሁኔታ አስቆሟል፣ ነገር ግን የሰላሙን ሁኔታ ፖለቲካው እየጎዳው ነው የሚል ነው እንግዲህ እዚህ ላይ የተጠቀሰው። በዚህ ጽሁፍ ላይ እንግዲህ የተለያዩ ጉዳዮች ተነስተዋል። እሳቸው እንግዲህ ፕሪቶሪያ ስምምነት ጦርነቱን የማስቆም ተልዕኮ እንጂ የመደራደር አልነበረም ብለዋል። ፕሪቶሪያ ለምን አሁንም አከራካሪ እንደሆነ ለመረዳት የተፈረመበትን ሁኔታ ማስታወስ ይረዳል። የትግራይ ልዑካን ቡድን ወደ ፕሪቶሪያ ሲደርስ ለመነገድ ወይም ለመደራደር አልነበረም ሲሉ አቶ ጌታቸው ረዳ እንግዲህ ተናግረዋል። እሳቸውም እዛ ውስጥ የአደራዳሪ ቡድን ውስጥ አባል ነበሩ። የአጠቃላይ ውክልና ወስደውም ደግሞ ፊርማውን የፈረሙት እሳቸው ነበሩ። እሳቸው የሚቀጥሉና የመጣው በትግራይ ጦርነቱ ጊዜ ውሳኔ ሰጪ አካል ከሆነው ከማዕከላዊ ኮማንድ በተሰጠ ጥብቅ ትዕዛዝ ነበር። ይኸውም ምንም አይነት ቅድመ ሁኔታ ሳያስቀምጡ በተግባር ግጭት ለማቆም መስማማት የሚል ነበር ነው ያሉት። ይሄ እንግዲህ የተላለፈው በወቅቱ በአሁኑ የጊዜያዊ አስተዳደሩ ፕሬዚዳንት በሌተና ጀነራል ታደሰ ወረደ መሪነት የሚመራው ወታደራዊ ኮማንድ ያስተላለፈው ትዕዛዝ ነበር። ይህ መመሪያ በትግራይ ውስጥ ያሉ ብዙዎች የሚያውቁት ነገር ግን በአደባባይ ሊተነፍሱት ካልቻሉት መራራ እውነት የመጣ ነበር ብለዋል። ጦርነቱን ማስቀጠል የፖለቲካ ህልውናን ማጥፋት፣ ተጨማሪ የሲቪሎች ሞትንና በትግራይ ራስን በራስ ማስተዳደር ላይ አደጋን የሚያስከትል ነበር። በጦር ሜዳ የነበረው ሁኔታ መቀልበስና የሰብአዊ ቀውሱን መባባስን ተከትሎ አመራሩ ከመደራደር ይልቅ ደም መፍሰሱን ማስቆም ላይ ቅድሚያ ሰጥቶ ነበር በማለት ተናግረዋል አቶ ጌታቸው በዚህ ጽሁፋቸው ላይ። በዚህ ምክንያት የትግራይ ፖለቲካና ወታደራዊ አመራር በፕሪቶሪያ ግልጽ የሆኑ ስምምነትን የሚያፈርሱ ነጥቦችን ላለማንሳት መወሰኑን የተነገረው። ግጭትን ማስቆምና የፖለቲካ ስርዓት መገንባት የተለያዩ ተግባራት ናቸው። በጣም ስሜታዊ የሆኑ ጥያቄዎች
ይነሳሉ። ምዕራብ ትግራይ፣ ራያና የፌዴራል ወታደሮች አወጣጥ ቅደም ተከተል ችላ አልተባሉም። ነገር ግን ሆን ተብለው ከመጀመሪያው የመደራደሪያ ነጥብ ውጭ ተደርገዋል ብለዋል። ምክንያቱም ግን ቀላል እንደነበርና ንግግሩ ቢፈርስ መዘዙ የህልውና ጉዳይ ይሆን እንደነበር ነው እንግዲህ አቶ ጌታቸው የተናገሩት። ይህንን አስቸኳይ ሁኔታ ከህወሓት ሊቀመንበር ከሆኑት ከዶክተር ደብረጽዮን ገብረ ሚካኤል በበለጠ በአጽንኦት የገለጸ ሰው አልነበረም ያሉት አቶ ጌታቸው እሳቸውም ልዑካኑ ሳያዘገዩ እንዲፈርሙ ደጋግሞ አሳስበዋል ብለዋል። ስለ አጠቃላይ ጦርነቱ አካሄድ ሰው የፈለገውን ቢያስብም እንደ አውሮፓውያን አቆጣጠር በ2022 መጨረሻ ላይ የነበረው የኃይል ሚዛንና የሰብአዊ ሁኔታው አዋጭ የሆኑ አማራጮችን አጥቦ ነበር ብለዋል። የልዑካን ቡድን መሪ እንደመሆኔ ከደብረ ጽዮን የተሰጠኝ ትዕዛዝ ቀጥተኛ ነበር፣ ያለ ስምምነት እንዳትመለሱ የሚል ነበር ብለዋል። አንዳንዴ ነገሩ የሞት ሽረት እስኪመስል ድረስ ይጋጋል ነበር። ደብረ ጽዮን ለአሜሪካ ልዩ መልእክተኛ ማይክ ሐመር በመደወል ልዑካን ቡድኑ ባዶ እጁን ወደ ሀገር ቤት መመለስ እንደሌለበት ያሳስቡ ነበር በማለት አቶ ጌታቸው በወቅቱ የነበረውን ሁኔታ ገልጸውታል። ከዚሁም በመቀጠል እንግዲህ እንደ አውሮፓውያን አቆጣጠር ኖቬምበር 1 ቀን 2022 ለዶክተር ደብረጽዮን የጽሁፍ መልእክት መላካቸውን እንግዲህ አቶ ጌታቸው ይናገራሉ። ይህም የጽሁፍ መልእክት ሰላም ደብረጽዮን፣ አንድ ነገር እንዲሳካ ሁሉንም ነገር እየሞከርን ነው። አንተ ጫና ውስጥ እንዳለ አውቃለሁ፣ እኛም ጫና ውስጥ ነን። ማይክ ወደ መጣንበት ማይክ ሐመር ማለት ነው እንድንበር እየተነገረው መሆኑን በየጠዋቱ የሚነግረኝ ነገር ሌላ አስጨናቂ ገጠመኝ የሆነብን ነው። ወደ ቤታችን የምንበራው እዚያ መሆን ስለሚገባን ነው። ተስፋዬ የሆነ ነገር አሳክተን የተወሰነ የስልጣን ቅሪትን ይዘን መትረፍ ነው በማለት ለሳቸው እንግዲህ የጽሁፍ መልእክት መላካቸውን ለዶክተር ደብረጽዮን ማለት ነው አቶ ጌታቸው ረዳ ተናግረዋል። ይህ ጽሁፍ እንግዲህ ብዙ ጉዳዮችን ያነሳል። ቀደም ብለን እንደተናገርነው የስምምነቱን ጉዳይ፣ አጠቃላይ የክልሉን ፖለቲካዊ ሁኔታ በተለያየ መልኩ ያነሳል። እንግዲህ ይህን ጽሁፍ እንግዲህ ማንበብ ትችላላችሁ። እዚህ አፍሪካ ሪፖርት ላይ የወጣ ጽሁፍ ነው። ኦፒኒየን በተሰኘ አምድ ውስጥ ነው የወጣው እና እሱን መመልከት የሚችሉ ይሆናል። ወደ ሌላ መረጃ ስናልፍ እንግዲህ በእሳቸው ወይም በአቶ ጌታቸው ረዳ የሚመራው ስምረት የተሰኘው ፓርቲ መግለጫ ወጥቷል። ይህ መግለጫ የሚወጣው እንግዲህ መደበኛ የምክር ቤት ስብሰባውን ለመጀመሪያ ጊዜ ካካሄደ በኋላ በሰጠው መግለጫ ላይ ነው። እንግዲህ አንዳንድ ጉዳዮችን ያነሳው በትግራይ እኔ ከሌለው ምርጫ መካሄድ የለበትም የሚል አዲስ ፉከራ የጀመረው ቡድን የሞት ቀኑ እየተቃረበ መጥቷል በማለት ነው የተናገረው። እንግዲህ ኋላ ቀር ቡድን የሚለው ይታወቃል፣ በዶክተር ደብረጽዮን በኩል የሚመራው ህወሓት ማለት ነው እና ለብሔራዊ ድህነት ወይም ለብሔራዊ ራስን የመከላከል ሂደት እንግዲህ ጥሪ ቀርቦለት ሲታገል ቆይቷል የተባለለት የትግራይ ሰራዊት በጥቂት ሰዎች ጸረ ህዝባዊ በሆነ ፖለቲካዊና ወታደራዊ አካሄድና የአመራር ስልት መጎዳት እንደሌለበትና ከዚሁም ራሱን እንዲጠብቅ ከሻዕቢያ ስርዓት ጋር ወይም ደግሞ ከኤርትራ መንግስት ጋር በመቀናጀት አመራሩ እየሰራ ስለሚገኝ ከነዚሁ የጥፋት ቡድኖች መራቅ አለበት ሲል ነው ፓርቲው ጥሪ ያቀረበው። ከምርጫ ጋር በተገናኘ እንግዲህ አዳዲስ ጥያቄዎች ከህወሓት እየቀረቡ መሆናቸውን የተናገረው ፓርቲው ይሄውም ደግሞ ተጨማሪ ግጭትን ለማምጣት የራሱን የቻለ አንደ ግብዓት ያገለግላል ሲሉ ነው የተናገሩት። በመሆኑም ይሄ ጉዳይ በአስቸኳይ ሊፈታ ይገባል በማለት እንግዲህ የስምረት ፓርቲ ገልጿል። እዚህ ጋር እንግዲህ ህወሓት ከኤርትራ መንግስት ጋር አብሮ እየሰራ ነው የሚለውን ጉዳይ አንስተዋል። እንግዲህ የስምረት ፓርቲ አመራሮች በሌላ በኩል ግን ከሰሞኑ በመንግስት ሚዲያዎች በኩል አዲስ ቃለ መጠይቅ ሰጥተዋል። አቶ ማስረሻ ሰጤ ማለት ነው። አቶ ማስረሻ ሰጤ እንደተናገሩት ከሆነ በአማራ ክልል $2000 ከሻዕቢያ የሚከፈላቸው ባለስልጣን እንዳሉ ተናግረዋል። ይህን የተናገሩት እንግዲህ ለኤንቢሲ ቴሌቪዥን ከአቶ ብሩክ ከበደ ጋር ጊዜ ግስ በተሰኘው ፕሮግራም ላይ ባደረጉት ቃለ መጠይቅ ላይ ነው። በወር $2000 ከሻዕቢያ የሚከፈለው የአማራ ክልል ከፍተኛ የቢሮ ኃላፊ ነበር። አሁን ክፍያው አድጎለት ሊሆን ይችላል ያሉት አቶ ማስረሻ ሰጤ በአማራ ክልል ያለው ግጭት በድርድር እንዳይፈታ የማይፈልጉ ተከፋይ አመራሮች አሉ በማለት ነው የተናገሩት። እነዚህ አመራሮች እነማን እንደሆኑ እንግዲህ በግልጽ ስም ጠቅሰው አልተናገሩም። እሳቸውም ተጨማሪ ጥሪ ለመንግስት አቅርበዋል። መንግስት በሚያጣራበት መልኩ ያጣራ፣ እኛም በማስረጃ እናግዛለን በማለት ነው መቶ አለቃ ወይም ደግሞ ካፒቴን እንግዲህ ማዕረጋቸው ያምታታል በጣም
ማስረሻ ሰጤ የተናገሩት። እንግዲህ ወደፊት የምናየው ይሆናል እነማን ናቸው የሚለውን ወደፊት የምንመለከተው ይሆናል። በሌላ በኩል ደግሞ የትግራዩ ኤፈርት ወይም ደግሞ ጥረት ኤፈርት የሚለው ያው ወደ አማርኛ ሲተረጉም ወይም ደግሞ ትዕምት እግድ እንደተነሳለት እንግዲህ ተነግሯል። በተቋሙ ስር የሚተዳደሩ ወደ 22 ያክል ተቋማት አሉ። የነዚህ ተቋማት አካውንት ለማጣራት በሚል ጊዜያዊ እግድ ተጥሎ ነበር፣ የባንክ አካውንታቸው ማለት ነው። ይሄ እግድ ከሰሞኑ እንደተነሳ ነው የተነገረው። ይሄ እግድ እንደተነሳ ፍትህ ሚኒስቴር ከጻፈው ደብዳቤ ነው እንግዲህ ለማወቅ የተቻለው። እንግዲህ ይሄ ጊዜያዊ እግድ እንደነበረ ነው የተነገረው። የእግዱ ሁኔታ እንግዲህ ከዚህም በኋላ ይጣል አይጣል የተነሳ ነገር የለም። ወደ ጋምቤላ በኩል ስናልፍ ደግሞ ከሰሞኑ ጋምቤላ ክልል ውስጥ አስከፊ የሆነ የጸጥታ መደፍረስ መከሰቱ ተነግሯል። እንግዲህ በክልሉ በተከሰተው ግጭት ዙሪያ በርካታ መረጃዎች የተሰራጩ ነው። ግጭቱን አደገኛ ሲሉ የሚጠሩ በርካቶች ናቸው። ምክንያቱም በዚሁ ግጭት ምክንያት የደረሰው ጉዳትና የተሳተፉ ያሉት አካላት ሁኔታ ከክልላዊ ደግሞ ከአገራዊነቱ አልፎ ወደ ድንበር ዘለለ ደረጃ የተሸጋገረ ስለመሆኑ ነው የሚያነሱት። እንግዲህ በመቶዎች የሚቆጠሩ ሰዎች ናቸው በዚሁ ግጭት ምክንያት የሞቱት። ከነዚህ ውስጥ መካከል ከፍተኛ የመንግስት ባለስልጣናት እንደሚገኙበት ነው የተነገረው። የከተማው የፖሊስ ኃላፊ ወይም አዛዥ በዚሁ ግጭት ምክንያት መገደላቸውን የታወቀው። የደቡብ ሱዳን አማጺ ቡድን የሆነው ኤስፒኤልኤም አይኦ አባላት ድንበር አቋርጠው በመግባት የአኝዋክ ብሔርን እያጠቁ ነው ተብሏል። በጥይት በገጀራ እና ስለት ባለው ነገር የተጎዱ በርካቶች ናቸው። አሁን ላይ እየደረሰ ያለው ጉዳትና ተጎጂዎች ሁኔታ ከኛ አቅም በላይ ሆኗል በማለት አንድ የጤና ባለሙያ ተናግረዋል። የከተማዋ ነዋሪዎች እንግዲህ ጥሪ እያቀረቡ ነው። የፌዴራል መንግስት ጣልቃ ገብቶ ሁኔታውን እንዲያረግብና የቀድሞ ጸጥታ ሁኔታ እንዲመለስ በማሳሰብ ማለት ነው። እስካሁን ድረስ እንግዲህ አለመረጋጋቱ ቀጥሎ እንደሚገኝ ነው የተነገረው። እንግዲህ ወደ አቶ ዮሐንስ ቧያለው እናልፋለን። አቶ ዮሐንስ ቧያለው በማረሚያ ቤቱ አስተዳደር ልንገደል እንችላለን ብለዋል። እንግዲህ አቶ ዮሐንስ ቧያለው እንደተናገሩት ከሆነ ህይወታችን ከማለፉ በፊት የማረሚያ ቤቱ ኃላፊ የሆኑት ኢንስፔክተር ድሪባ አሁን የማልገልጸው ክብረ ነክ የሆነ ብሔር ተኮር ዛቻ እያደረሱብን ነው በማለት ነው የተናገሩት። ኃላፊው እናንተ ጋር ስመጣ ሙዝና ብርቱካን ይዤ አይደለም የሚመጣው እያሉ ይዙቱብናል። ፍርድ ቤቱ በዚህ ላይ እርምጃ ያልወሰደው እኛ እስክንሞት ነው የሚጠብቀው ሲሉ ጠይቀዋል። በነ ክርስቲያን ታደለና ዮሐንስ ቧያለው ላይ ማንነቱ ያልታወቀ ግለሰብ ምስክርነት መስጠቱ ነው የተሰማው። በነ ክርስቲያን ታደለና አቶ ዮሐንስ ቧያለው የክስ መዝገብ የፌዴራሉ አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱም ምስክሩን ከመጋረጃ ጀርባ ለመስማት በይኖ እንደነበረ የሚታወስ ነው። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት የፍርድ ቤቱን ብይን አጽንቶ ከትናንት በስቲያ ዕለት የአቃቢ ሕግ ምስክር ተሰምቷል። ቀደም ሲል በነበረ የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎት ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችን በቀጥታ ጥያቄ እንዲጠይቁ ይደረጋል ነበር የተባለው። ያ አሰራር ከአሁን በፊት በኢትዮጵያ ተግባራዊ ሆኖ እንደማያውቅ የተከሳሾቹ ጠበቃ ተናግረዋል። ነገር ግን ከ5 ዓመት በፊት በአዲስ አበባ ሁከትና ብጥብጥ አስነስታችኋል በሚል ክስ እነ አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበር ጠበቃዎቹ አስታውሰዋል። ይሁን እንጂ በእነ አቶ ዮሐንስ ቧያለው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደከዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሳይሆን የሰው ሰራሽ አስተውሎት ወይም የኤአይ ሊሆን ይችላል በሚል የተቃወሙት ሲሆን አክለውም ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ ነው የምስክርነት ቃሉን እየሰጠ ያለው የሚለውን ነገር እንደማይታወቅና ቃለ መሃላ ስለመፈጸሙም ግልጽ እንዳልሆነ ተናግረዋል። ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይም በማለት እንግዲህ ለችሎቱ አቤቱታቸውን አቅርበዋል ተከሳሾቹ።
የችሎቱ ዳኞች የተከሳሾቹን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉ እንዲሰጥ ተደርጓል ብለዋል። አቃቤ ሕግ በእነ አቶ ዮሐንስ ዋያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። አቃቤ ሕግ እስካሁን የ17 ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው ተብሏል። ከትናንት በስቲያ የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሁን ግን የታወቀ ነገር አለመኖሩን የተናገረው። እንግዲህ የአቶ ዮሐንስ ዋያሌውና የሌሎቹ የአቶ ክርስቲያን ታደለ የችሎት ሁኔታ ይህን እንደሚመስል ነበር ያገኘነው መረጃ እየተናገረ ያለው። እንግዲህ እዚህ ላይ የተከሳሾቹ ጠበቃ እንግዲህ አቶ ዮሐንስ የግድያ ስጋት እንዳለባቸውና ዛቻ እንደሚፈጸምባቸው በመሳሪያ ሊገድሉን ይችላሉ የሚል ስጋት ተከሳሾቹ እንዳላቸው ነው እንግዲህ የተናገሩት። ይህን ጉዳይ እንግዲህ ፍርድ ቤቱ እንዲያይላቸው ጥሪ ያቀረቡት በተደጋጋሚ። እንግዲህ ከዚህ በኋላ ያለው የችሎት ውሎ ምን ይመስላል የሚለውን አብረን የምንመለከት ይሆናል። ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ለሌሎችም አጋሩ። መልካም ቀን ይሁንላችሁ።